ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ወቅታዊና እንደዚሁም ደግሞ በኢትዮጵያ የሚደረጉትን እንቅስቃሴዎች በዝርዝር እያቀረብን መረጃዎችን እየሰጠናችሁ እንዳለ ይታወቃል። እንግዶችን በመጋበዝ ጭምር ወቅታዊ ዜናዎቻችንንም ጭምር ሳይቀር በኢትዮጵያ ስላሉት የተለያዩ የፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎችን እናቀርባለን። በውጭም ሀገርም ያለውን በአብዛኛው ግን በፋኖ ትግል ላይ የሚደረገው እንቅስቃሴ ምን ይመስላል የሚለው ላይ ነው ብዙ ጊዜ የምናተኩረው ዜናዎቻችንን ጭምር። ምክንያቱም የኢትዮጵያን ወቅታዊ ጉዳዮች ሊቀይር ወይም ሊለውጥ ይችላል ተብሎ ከሚገምቱት የትጥቅ ትግሎችን ከሚያካሂደው አንዱ ፋኖ ነውና ስለዚህ ዛሬስ ምን እየተደረገ ነው የሚገኘው? በዚህ በትግሉ ዙሪያ ትልልቅ ስራ እየሰሩ በተለይም ቀደም ሲል በመከላከያ ኃይል ውስጥ ተቀምጠው በሚያገለግሉበት ሰዓት እየተፈጸመ ያለውን በሀገሪቱ ላይ ያለው ቀውስ ከመረዳት ባሻገር በማንነታቸው ከፍተኛ ጉዳት እየደረሰባቸው የሚገኙ የአማራ ልጆች ፋኖን መቀላቀላቸው ይታወቃል። ዛሬም እየተናዱ ነው ያሉት። ከዚህ ውስጥ እንግዲህ አንዱ ብቸኛውና በኢትዮጵያ በፈንጅ ማምከን ስራ ውስጥ ልዩ ኤክስፐርት የነበሩት ኮሎኔል አበራ አጣናው ናቸው። እንደሚታወቀው ዛሬ ከፋኖ ጋር ትግሉን እየመሩ ይገኛሉ። የእዝ ወታደራዊ አመራር በመሆን በተለይም በጎንደርና በሌሎችም የአማራ ግዛቶች በመንቀሳቀስ በሙያቸው ጭምር የሚሰሩት ስራ እጅግ የሚደነቅ ሆኗል። ዛሬ ከእሳቸው ጋር አጠር ያለ ውይይት እናደርጋለን። በዛው ከትግሉ ስፍራ ወይም ከውጊያው ቦታ ነው ያገኘኋቸው። ምን እየተደረገ ነው? የመንግስት የመገናኛ አውታሮች በአብዛኛው የፋኖ ኃይል እጁን እየሰጠ ነው፣ እየተማረከ ነው፣ አሁን ተፈራርሷል፣ ደክሟል ሲል፣ በተቃራኒው ደግሞ በፋኖች በኩል የመከላከያ እየናድነው ነው፣ በቁጥጥራችን ስር ሆኗል፣ እኛ ከምንማርካቸው የበለጠ ራሳቸው እጃቸውን የሚሰጡት ቁጥር እየጨመረ ነው ይላሉ። እውነታው የቱ ነው? እውን የፋኖ ኃይሎች ማስረሻ ሰጥ እጁን ከሰጠ በኋላ ብዙዎቹ እየሄዱ ነው የሚለውስ ነገር እምድር ላይ አለ? እውነት ነው? ስለዚህ ወታደራዊ ሳይንስ ጠበብት የሆኑትን ኮሎኔል አበራውን ይዤላችሁ ቀርብ ያለው ከእሳቸው ጋር የምናደርገውን አጠር ያለ ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። በመስመር ላይ ናቸው እንግዳችን። ጤና ይስጥልኝ ኮሎኔል አበራ፣ ስለ ቃለ ምልልሱ በጣም አመሰግናለሁ። እንግዲህ ከግዳጅ ቦታ ሆነው ይህንን መረጃ ለመስጠት ፈቃደኛ በሆኑ በጣም አመሰግናለሁ። እንዴት ኖት? እንዴት ነው ያለው እንቅስቃሴ በአሁኑ ሰዓት በትግሉ ላይ? አመሰግናለሁ አቶ ዘውዱ። አሁን ያለን እንቅስቃሴ ምንድን ነው? አንደኛ የማደራጀት ስራ እየሰራን ነው። ሁለተኛ የግንባታ ስራዎችን እያከናወንን ነው። በሶስተኛ ደረጃ ከቦታ ቦታ የራሳችን እንቅስቃሴ እያደረግን የጠላትን እንቅስቃሴ እየተቆጣጠርን ያው ካርታ እያነበብን ወታደራዊ መሬቶችን ገዢ መሬቶችን እያየን ጠላት በየት በኩል ቢመጣ እኛ መምታት እንችላለን። ይሄ ደፈጣ ማስወገድን በሚገባ የሰለጠነ ሰራዊት፣ የጎሬላ ፋይትን በሚገባ የሰለጠነ ሰራዊት። ስለዚህ ጎን በጎንም ስልጠናዎችን እያከናወንን ራሳችን እያቋቋምን ራሳችን እያደራጀን ያለንበት ሁኔታ ላይ ነው ያለን። አመሰግናለሁ ኮሎኔል። እንግዲህ መነሻዬም ላይ ጠቀስ አድርጌዋለሁ። ማስረሻ ሰጤ የሀፋድ አመራር ምንድነው ከፋኖ ተነጥሎ ወጥቶ መንግስት ጋር ገብቶ በተለያየ መገናኛ አውታሮች እየሰጠ ያለው መረጃዎች አሉ። እርሶም እንደሚያውቁት እንግዲህ በዚሁ በአፋድ ውስጥ ከሚንቀሳቀሱት አንዱ የወታደራዊ እዝ አመራር ኖትና በሙያዎትም ትልቅ አስተዋጽኦ እያበረከቱ ነው የሚገኙት። ይህ ግለሰብ ወደዚህ ቦታ መሄዱን በመጀመሪያ ሲሰሙ ምን ተሰማዎት? ምን አሉ? በጣም ጥሩ አቶ ዘውዱ። ምን አለ መሰለህ፣ የዓላማ ጽናት የሌላቸው ሰዎች ከዚህ በፊት የተለያየ ድርጅት የገቡ በመጀመሪያ ደረጃ
ከወያኔ ጋር አየር ኃይል ነበር። አየር ኃይል ወጣ፣ ግንቦት ሰባት የሚባል ገባ። ከዛ በኋላ እንደገና እንደ ብልጽግና ጋር አብሮ መስራት ጀመረ። ሶስተኛ አሁንም እኛ ጋር ሲመጣ የብልጽግናን ቫይረስ ተሸክሞብን የመጣው እኛ ጋር። ስለዚህ የእሱ መሄድ እኛ ምንም ነገር እንትን የሚለን ነገር የለም። ምክንያቱም የዓላማ ጽናት ያለው ብቻ ነው እኛ ጋር ያለ። እሱን ተከትለው ይመጣሉ፣ እኔን ተከትለው እንደዚህ ያደርጋሉ የሚለውን ፕሮፓጋንዳውን ሰምቻለሁ። ያ ፕሮፓጋንዳ ነው። ለብልጽግና ፓርቲ እንዲህ ነው ብሎ አክቲቪስቶች ወይንም ዩቲዩበሮች ይህን ነገር እንደ ቅስቀሳ የእኛም ፋኖ ለማዳከም የተለያየ ነገር ይህን ነገር የሚቀሰቅሱት የእኛ የዓላማ ጽናት ያለው ብቻ ነው አሁን ያለ። አሁን ፋኖ ሆኖ የከዳ የለም። የዓላማ ጽናት የሌለው የመንግስትን ተልኮ ይዞ የመጣ በመንግስት ገንዘብ በየወሩ ገቢ የሚደረግለት። ስለዚህ እንዲህ አይነት ሰዎች ናቸው። አሁንም ወደ መንግስት ገባን እጃቸውን እንደዚህ ሰጡ ምናምን። የእኛ እጅ የሚሰጥ የለም። ፋኖ እጅ አይሰጥም። የአማራ ፋኖ እጅ አይሰጥም። ስለዚህ ብልጽግና ላካቸው ተመልሰው ብልጽግና ጋር የሄዱ ናቸው እንጂ የኛ ፋኖ አለመሆናቸውን ይሄን አንደኛ እንድትረዳልን ነው። በሁለተኛ ደረጃ ምንድነው አሁን እዛ ሆኖ የተለያየ ነገር ይናገራል። ከኤርትራ መንግስት ጋር ከወያኔ ጋር ሆነው የተለያየ ሚሊተሪ ኢኩፕመንቶችን ያገኛሉ። ሀገር ሊያፈርሱ እንደዚህ እያሉ ነው፣ እንደዚህ ነው የሚለው። ሀገር የሚያፈርሰው ብልጽግና ነው ወይንስ ፋኖ ነው? እኛ እኮ ሀገር እንዳትፈርስ ነው የወጣን። ሃይማኖት እንዳይፈርስ ነው የወጣን። አማራ ህዝብ እንዳይበደል፣ የኢትዮጵያ ህዝብ እንዳይበደል ነው የወጣን። ሀገር የሚያፈርስማ እሱ ነው። አሁን የሚያደርጉት እየመጡ የሚያደርጉት ውጊያ የአማራን ህዝብ መጨፍጨፍ ነው። በድሮን ህዝቡን የሚጨፈጭፍ መንግስት አይደለ ወይም ብልጽግና አይደለም። በሄሊኮፕተር በጀት በሱ-25 በሱ-27 እየጨፈጨፈ ያለው በታንክ በመርፍ በአየር መቃወሚያ በዙ በሞርተር የሚደበድብ እሱ ነው እንግዲህ ህዝብን። ስለዚህ አገር አፍራሽ አንድን ብሔር ሊያጠፋ የሚፈልግ ያለበት መንግስት ጋር ነው ተልኮ የነበር። አሁንም ወደ መጣበት ቦታ ነው የሄደው ነው እንጂ እሱ ድርጅታችን እኛ ጋር አማራ ፋኖ ጋር ስለሄደ አንድ ጎጆ ቤት ሳር ቤት ማለት ነው። ሳር ብትመዝበት ቤቱ አያፈስም። ስለዚህ እሱ ሄደ፣ በጣም ጥሩ ነው። እሱን መሰል ካሉም እሱን ተከትለው ቢሄዱት ፋኖ አይደሉም እየከዳ ያለው። የራሱ ብልጽግና የላካቸው የራሱ ስራ አስፈጻሚ የራሱን ፕሮፓጋንዳ የሚሰሩ ፋኖን ለማፍረስ ተደራጅተው የመጡ ነው የነበሩ። አሁን ሁኔታው አልመችላቸው ሲል ነው ተመልሰው ወደ ነበረበት ወደ ብልጽግና ሄደው የገቡት። ኮሎኔል እንግዲህ እርስዎ እንደዛ ይላሉ፣ ግን በጣም በርካታ በአመራር ኃላፊነት ላይ የተቀመጡ ማስረሻ ሰጤንም ጨምሮ ለተመልካቾቻችን በምስል እያሳየኋቸው ነው። እዚህ ገብተው መግለጫ የሰጡበት ሁኔታ ተስተውሏል። ታዲያ እነዚህ ሁሉ ሰዎች እውን ለተልኮ የገቡ ናቸው ማለት ይቻላል? እነዚህንስ እንደው በምታደርጓቸው ውጊያዎች ላይ ለማወቅ ለማጣራት ክትትል ማድረግ አልተቻለም ነበር? ይህን ያህል ጊዜ እንዴት ተቀመጡ? በጣም ጥሩ። አሁን እኛ ጋር እነኚህ የምትላቸው አመራሮች የገቡ የዚህ አመራር ነኝ እያለ በቲክቶክ እና በዩቲዩብ ላይ እኛ አይተናል። ሁለተኛ የራሱ የብልጽግና ሬዲዮ እና ቴሌቪዥን ማሰራጫ ይህን ነገር ያሰራጫል መሰለኝ። እንኳን እሱን ነገር አናየውም። እውነት አመራሮች ናቸው የነበሩት ወይ ነው? በሁለተኛ ደረጃ ይሄ ማስረሻ ሰጤ ከኛ ጋር ስብሰባ ሲሰበሰብ ልክ እንደ ፋኖ ሆኖ ነው የሚያደርግ። በሁለተኛ ደረጃ የሚያደርገው ግንኙነት የሚለው ከኛ ጋር አብሮ እንትን ሲል እውነተኛ መስሎ ነው አብሮ እንትን የሚያደርግ። ነገር ግን አንደኛ የስልክ ልውውጥ ሲያደርግ የስልክ ልውውጥ የምናደርግበት እኛ ጃም አድርገን የእሱን ኢንፎርሜሽን የምንሰበሰብበት ማቴሪያሉ የለንም። መጥለፊያ ያለው ብልጽግና ጋር ነው። ስለዚህ በድብቅ ነበር እንትን የሚያደርገው። ሲሙን በየጊዜው ነው የሚቀያየር። ከኛ ጋር ሲደውል በተለያየ ሲም ነው፣ በተለያየ እንትን ነው። ስለዚህ መጨረሻ ላይ ግን ይልና
ፀሐይ ያየው ነገር መጋለጡ አይቀርም። ግን እንደዚህ ሲቀያየር ሲሞቹን ሲቀይር በእናንተ በኩል ለምን የሚል ጥያቄ ማንሳት ለምን አልፈቀዳችሁም? ለምንድን ነው የምትቀያየረው? ለምንድን ነው በየጊዜው እንደዚህ ብታረግ? አብዛኛው እኛ ሲም እንቀያይራለን። ሲም እንቀያይርበት ይጠለፋል። መጥለፊያውን ከአቡዳቢ ከአረብ ሀገር አስገብቶታል አብይ አህመድ። ስልካችን የሚጠልፍ መሳሪያዎች አስገብቷል። ከአረብ ኤሚሬትስ ያስገባው። ስለዚህ አሁን መጥለፍ የማይችለው ዋትስአፕን ብቻ ነው። የሌላው ግን መጥለፊያ መሳሪያ አለው። ያንን የሚጠልፉት ደግሞ ኢንሳ ያሉት አካላት ናቸው። ስለዚህ ይሄ እንዳይጠለፍብን ሚስጥራዊ ለማድረግ አንድ ቀን ሁለት ቀን እንናገርና ሲምጥለን ወደ ሌላ እንትን እናደርጋለን። ይሄ የራሳችን እንትን ነው፣ ለጤንነታችን ለድህነታችን ስንል ነው። ከዛ በኋላ ግን የሚሆነውን ነገር አየን፣ በግምገማችን አራገጥን። ስለዚህ በግምገማው መሰረት ከእንትን ላገድ ነው፣ ከድርጅት ታገደ። ከማንኛውም እንቅስቃሴ እንዲታገር ሲል መጀመሪያ እሱ የዘረጋው መረብ ነበረው። ዝምድና አላቸው ከክልል ፕሬዚዳንት ጋር ከሌሎቹ ጋር ዝምድና አለው። አዎ፣ ስለዚህ ይሄ ነገር ስላለው የግድ ያን ነገር አደረጉ። ሄዶ ገባ። ሄዶ ሲገባ አይተው እንደሆን የኢጋድ እና የአፍሪካ ህብረት ቆመው ነው እንግዲህ ኤምኦዩ ማለት ነው፣ ሜሞራንደም ኦፍ አንደርስታንድ ይመስለኛል፣ ወይ ኔጎሽዬሽን አድርገው የተፈራረሙት። ያ ነገር ግን አንድ ግለሰብ ጋር መደረጉን አፍሪካ ህብረትም ኢጋድም የመጨረሻ ነው የደነገጡት። በድርጅቱ ጽፎ በላከው ደብዳቤ መሰረት በቃ ምን አይነት እንትን ውስጥ እንደገቡ አሁን የታየበት ሁኔታ ላይ ነው ያለው። እንግዲህ በእናንተ በኩል ውሳኔ ከመስጠታችሁ አስቀድሞ ነው የወጣው ወይስ እንዴት ሳወቀ? ያንን መረጃ እንደሚታገድ ከኃላፊነቱ እንደሚነሳ እንዴት ተረዳና ነው አምልጦ ሄደው? እሱንስ መያዝ አልቻላችሁም? እንደነዚህ አይነት ጥርጣሬ ካላችሁ እንዴት ሊያመልጥ ቻለ? ለምን ወጣ? ለምን አልተያዘም? መጀመሪያ ነገሮችን እሱ አመቻችቶ ቆይቷል። ስለዚህ ምን አለ መሰለህ፣ አንድ ሌባ የሆነ ቤት ውስጥ ገብቶ ወይም የሆነ ሱቅ ውስጥ ሲገባ መግቢያና መውጫውን ነው የሚያመቻቸው። ስለዚህ ይሄን አድርጎ ነው የሄደው። እኛ እንትን ባላልንበት ሁኔታ ነው ይሄን ነገር ያደረገ። መጀመሪያ ነገሮችን አመቻችቷል። እንደተነቃበት የሆነ ነገር በቃ ሚስጥር እንደሚወጣበት ሁሉም በአይነ ቁራኛ እንደሚከታተለው ስላወቀ እችን ነገር እንትን አድርጎ ነው የሄደው። ግን ከዛ ካለበት ስፍራ ወደ ክልሉ ሲገባ የመንግስት አካላቶች ነው ወይም መከላከያ ነው ይዞት የሄደው ወይስ በምን መልኩ ነው? እንደው የሄደበትን ሁኔታ መረጃ አላችሁ? እንዴት እንደወጣ ካለበት ከትግሉ ስፍራ? ወይስ ቀላል ነው? ቀጥታ ወደ እንትን ለመግባት ወደ መንግስት ለመግባት ቀላል ነው አጋጣሚ? አሁን ምን አለ መሰለህ፣ እኛ የያዝናቸው ለምሳሌ አሁን እኛ ያለንበት የምንቆጣጠረው 32 ቀበሌ አለ። ከ32 ቀበሌ ውስጥ 29ኙ በእኛ ስር ነው ያለው። ስለዚህ ግራና ቀኝ ብልጽግና የሚኖርበት ነው። አሁን ምን ከተኛም በኋላ ወይንም የሆነ ነገር ካደረግን በኋላ የሆነ ቅኝት ለማድረግ የሆነ እንትን ለማድረግ አጃቢዎቹን ይዞ ይንቀሳቀሳል። ሁሌ የሚያደርገው ነው፣ የሚደረግ ነው ማንኛውም አመራር። ስለዚህ በዚህ ተንቀሳቀሰ። ከዛ በኋላ ተደዋውሎ ተጠብቋል። የመንግስት ይሄ የብልጽግና ወታደር እንዲጠጋ አደረገ። እኛ በሌለንበት አካባቢ ኢንፎርሜሽኑ ስላለው ሾልኮ ነው የሄደው። ግን አጃቢዎች አለ ብለውኛል ኮሎኔል። እነዚህ አጃቢዎች ሲሄድ ብቻውን ነው የገባው እንግዲህ ወይስ አጃቢዎቹን አብሮ ነው ይዘው ሄደው? በተጨማሪስ እንደዚህ አምልጦ ሲሄድ አጃቢዎቹ እንዴት ለቀቁት? ይኸውልህ አንደኛ ምን አለ መሰለህ፣ የእሱ አጃቢዎች ወንድሙ ያጎቱ ልጅ ምናምን እንዲህ ናቸው። ስለዚህ አጃቢዎች አሁን አንድ ሰው ነው ምናምን ነው አብሮት የሄደ፣ ሌላ ግን አብሮት የሄደ ነገር የለውም። ወንድሙንም ትቶት ነው ሄደው። ወንድሙንም ትቶት ነው ሄደው። ወንድሙ ራሱ አልሄደም። ወንድሙንም ትቶት ነው ሄደ። ምን ያደረገ ብቻውን ነው ሄዶ እንትን ያደረገው። አጃቢዎች ያንን ቢሰሙ ኖሮ ትክክለኛ ለዓላማ ስለወጡ ይመቱት ነበር እሱን። ስለዚህ ይሄን ነገር ስለሚያውቅ እንግዲህ ከወንድሙ ደብቆት ሚስጥር አድርጎት የኖረውን ነገር ለማወቅም በጣም ከባድ ነው የሚሆን። እኛም ይሄን ነገር እንዴት አድርገን ፈልፍለን እንዳወጣ ነው እንዴት ሆኖ እንደታወቀበት ያው በጣም ውስብስብ በሆነ ዘዴ ላይ ነው እኛ መፍትሄ ወሰድን።
ኮሎኔል አበራ እንግዲህ ከዚህ ስህተት እንደነዚህ አይነት ውስጣቸው ተወሽቀው ትግሉን በማደናቀፍ እርቅና ሰላም እንዳይወጥ በተደጋጋሚ ጊዜያቶች መረጃውን ለብልጽግና እየሰጡ ይህ የትግል ሁኔታ እየተጓተተ እንዲሄድ ያደረጉ ሰዎች ያው በተወሰነ ደረጃ እየወጡ ያለበት ሁኔታ ተስተውሏል። ግን ምን ተማራችሁ? ማስረሻ ሰጤ እዛ ገብቶ እንዲህ አይነት መግለጫ ሲሰጥ ስትሰሙ ከዚህ በኋላ ምን ማድረግ አለብን የሚልስ የተሰሩ ስራዎች አሉ? ከዛ በኋላ አሁን ከዚህ በኋላ አንደኛ የማጥራት ስራ እየሰራን ነው ብያለሁ። በሁለተኛ ደረጃ እንደ ማስረሻ ሰጤ አይነት ሰዎች ነበሩ። ስለዚህ እነሱም ጥጋቸውን እየያዙ ነው። በቁጥጥር ስርም ያዋልናቸው አሉ። ዝም ብለን ያየንበት ሁኔታ አይደለም ያለ ነው። አንድነቱን የማይፈልጉ አሉ። ምክንያቱም መዝረፍ የሚፈልጉ ማገት የሚፈልጉ ለአማራ ህዝብ ወጣን ብለው አማራን የሚበድሉ አማራን የሚያሰቃዩ ስላሉ እነኚህ ናቸው አሁን የብልጽግናን ተልዕኮ ይዞ መጥቶ እየወጣ ያለው። አሁን አንድ ስለምንሆን ስለጨነቃቸው ነው ይሄን ነገር እያደረጉ ያለው። መንግስት አሁን ጨንቆት አይደል በየቦታው በቃ የማያደርገው ነገር የለም። የኛን አንድነት ስለማይፈልግ አንድ ከሆንን ባንዴ በተወሰነ ጊዜ ውስጥ በትምትሙን እንደምናወጣው ስለሚታወቅ ትልቁ ፍራቻው አንድነት አንድ ሆነናል የሚለውን መግለጫ መስማት ስለማይፈልግ ነው። ስለዚህ ማስረሻ ሰጤ አንድነቱን አይፈልገውም ነበር። የራሱን ህይወት የራሱን ነገር እያመቻቸ ከፍተኛ የሆነ ብር ነው ይዞ ሄደ። ከወጣ በኋላ ሲራገጥ በጣም ብዙ ብር ነው ይዞ ሄደ። በዚህም ተጠያቂ እናደርገዋለን እኛ። የፋኖን ገንዘብ ማለት ነው። የፋኖን ገንዘብ ማለት ነው። አዎ የፋኖን ገንዘብ ይዞ ሄዷል። በጣም አመሰግናለሁ ኮሎኔል አበራ። እንግዲህ ይሄ ትግል በዚህ ሁኔታ እንዲጓተት ያደረጉ አካላቶች አሉ። አሁን ራሱ ማስረሻ ሰጤንም ጨምሮ ሌሎቹ ግን አማራ ናቸው ወይ? አማራ ላይ እየተፈጸመ ያለው ግፍና በደል ቅድምም ገልጸውታል። በድሮን ጭምር ሳይቀር እናቶችን፣ ህፃናትን፣ የትምህርት ቤት ተቋማቶችን፣ የሃይማኖት ተቋማቶችን እያወደመ እየጨፈጨፈ እያረደ ባለበት በዚህ ሰዓት እንዴት ተደርጎ ነው ይህንን ትግል እንዲደናቀፍ የሚፈልጉት? አማራዎች ከሆኑ ኢትዮጵያውያኖች ከሆኑ ስለ ኢትዮጵያ የሚያስቡ ስለ አማራ የሚጨነቁና ወደ ትግሉም የገቡት አማራን ብለው እንኳን ባይሆን ለብልጽግና ዓላማና ተልኮ እንኳን ቢገቡ አይናቸው እያየ ሁሉ ግፍ እንዴት ይህንን አካል ይደግፋሉ? እንደው ምንድን ነው ምክንያቱ ይላሉ ነው ወይስ አማሮች አይደሉም? ይኸውልህ አቶ ዘውዱ አሁን አብይ አህመድ ወይንም በመከላከያ ውስጥ ያሉት ጄኔራሎች አማራዎች አሉ። እነሱ ኢትዮጵያ ጠል አማራ ጠል የፈለገ ህዝብ ቢያልቅ ምንም የማይመስላቸው አማራ ሆነው የአማራ እናትን ጡት ነቃሾች እንዲህ አይነት ነገሮች ናቸው። ለመኖር ለመብላት ገንዘብ ለማሰባሰብ ወደፊት እንሆናለሁ የሚል ነው እንጂ ለዚህ ትግል ምንም ነገር አይሰማቸው፣ ምንም አይደሉም። ስለዚህ ለዚህ ትግል ማይሰማው እኛ አማራ ተበደለ፣ አማራ ተጨቆነ፣ ማንነቱ ጠፋ፣ ድንበራችን ተወሰደብን፣ ማንነታችን ይመለስልን ብለን አይደል የወጣን እንዴ? እነሱ ግን ይሄ ነገር የውሸት ነው። ምንም ስለዚህ ነገር የሚያስቡት ነገር ስለሌላቸው አማራማ ሆኖ በአማራ ተወልዷል። ግን ባንዳ አማራ ባንዳ አማራዎች ናቸው፣ ወዳደሮች ናቸው። ይሄ ስለሆኑ ነው ጥለው እየሄዱ ያሉት። አሁንም ቢሆን ወደዛ ሄደው ቢገቡ አሁን እኛ በተወሰነ ጊዜ የሆነ ነገር እናደርጋለን። ያኔ መግቢያቸው ምን ይሆናል ነው። ስለዚህ የሚያስቡት ጊዜያዊ ፍላጎት ጊዜያዊ ነገርን እርካታ ነው እንጂ ቋሚ ነገርን ለህዝብ ብለው ስላልወጡ ስለዚህ የህዝብ ልጆች አይደሉም የሚል ነው የኔ። በጣም አመሰግናለሁ። እንግዲህ ችግሩን ለመቅረፍ የበኩላችሁን ጥረት እያደረጋችሁ እንዳለ ይታወቃል። በተለይ እርቅ አንድ ከሆን በጣም በአጭር ጊዜያት ውስጥ እልባት ላይ እንደርሳለን ብለውኛል። ኮሎኔል እንግዲህ በዛ በጎንደር በኩል እርሶ ባሉበት ከዚህ ቀደም ቃለ ምልልስ አድርጌዎት እንደውም ታፍናችሁ ስምምነት ላይ በደረሳችሁበት በዛን ወቅት ዙሪያችሁን ተከባችሁ ለግድያ የተደረገው ሙከራና እንዴት አድርጋችሁ ከከበባ ውስጥ እንደወጣችሁ ሰፊ ውይይት አድርገናል ከዚህ ቀደም። ይሁን እንጂ እስካሁን ድረስ ይህ
የእናንተ የስምምነት ጉዳይ ይፋ የሆነበት ነገር የለም። ተጀመረ አንድ ላይ ሆናችሁ ግን አመራራችሁን በግልጽ አላሳወቃችሁም፣ ዘግይታችኋል። ምንድን ነው ምክንያቱ እስካሁን? አቶ ዘውዱ ጎንደር ማለት ስልጣን ለማስያዝም ስልጣን ለመንጠቅም የፖለቲካና የዲፕሎማሲ ዋና ማዕከል ነው፣ ሴንተር ነው። ስለዚህ ጎንደር አንድ እንዳይሆን የፈለገበትን ምክንያት ጎንደር አንድ ሆነ ማለት አማራ ዘሁል አንድ ይሆናል። ስለዚህ ስጋቱ አንድ ከሆነ ደግሞ የተወሰነ ጊዜ ነው የሚቆይ እንጂ የስትንፋስ ጊዜም አይኖረውም። ይህን ስለሚረዳ ነው እሱ በተለያየ ቦታ ለማፈል ለመክበብ የተለያየ ነገር የሚመጣ ይህን እያደረገ ያለው። ለሰላም ስንል ከምፍራንስ የሚባል ሀገር ከምፍራንስ ተነስተን ሳሊያ የሚባል ሀገር ነው የገባን። የአፄ ቴዎድሮስ ሀገር 12 ቀን ነው በእግራችን የተጓዝን። 12 ቀን ተራራው ተራራ እንዳይመስልህ፣ ቁልቁለቱ ወንዝ በጣም ትልልቅ ወንዝ የሽንፋ የሚባል አንገረብ የሚባል የተለያየ ወንዞችን እየዋኘንም በሰው እየተሻገረን ድልድይ ምናምን የሌለበት መሰረተ ልማት ያልተሟላበት 12 ቀን ተጉዘን በእግራችን ብቻ ሳይሆን በእጃችንም ለሰላም ስንል ነው እዛ ቦታ የደረስን። እዛ ቦታ ላይ እንደደረስን የተወሰነ ስለ ሰላሙ ንግግር ማድረግ ነው የነበር። ንግግር ተደረገ። የተለያየ ነገር ያው ሀሳብ በየጊዜው ይመጣል። እንግዲህ በጠረጴዛ ዙሪያ ቁጭ ብለህ ስትናገር ብዙ ነገር አለ። አንዱ ይሄን ሀሳብ ያመጣል፣ ይሄን ያመጣል፣ ይሄ እየተባለ መጨረሻ በወታደራዊ ነገር ተስማምተን ጨርሰናል። አሁን የድርጅት ነገር ነው። የድርጅት ደግሞ ድርጅቱን ያሉ አካላት አሁን ንግግር አድርገው ጨርሰዋል። አሁን ቅርብ ጊዜ በተወሰኑ ቀናት ውስጥ አንድ ሆነናል የሚል የምስራች ለህዝባችን ያበስራሉ። ስለዚህ ያለው ሁኔታ ይሄ ነው። እንግዲህ በጎንደር በኩል ያለው መልካም ዜና ነው። በቅርብም እንግዲህ እንዳሉት ጥሩ ዜና ልናዳምጥ እንችላለን። በተጓዳኝ አፋድና እንደዚሁም ደግሞ አብሃ ውይይቶች እየተደረጉ ያለበት ሁኔታ አለ። በዚህ ጉዳይ ላይ የሚሉኝ ነገር አለ? አሁን ሁለቱ ድርጅቶች ተወያይተው ጥሩ መግባባት ላይ ደርሰዋል። ስለዚህ አሁን በሁሉም ነገር ተስማምተዋል። ስለዚህ አሁን ሰው የመመደቡ ሁኔታ ላይ ነው ያሉት። ያንን አሁን በቅርብ ጊዜ ውስጥ መድበው ጨርሰው ለህዝባችን ጥሩ ዜና እናሰማለን ወይም ያሰሙናል። ከልብ አመሰግናለሁ። እስቲ ወደ ወታደራዊ እንትኖች እንመለስ እንደገና። እንግዲህ ይህንን የገለጹልን ጥሩ ዜናዎች በጎንደርም እንደዚሁም በአጠቃላይ በአማራ አንድነት ዙሪያ ላይ እየተሰሩ ያሉ ነገሮች መልካም ዜናዎች እንደምንሰባ ተስፋ እናደርጋለን። ምክንያቱም በየውስጣቸው የተወሸቁት ጸረ አማራና ጸረ ኢትዮጵያ አመለካከት ያላቸው እየተመነጠሩ እየወጡ ራሳቸውም እየጠፉ ያለበት ሁኔታ አለና ግን በወታደራዊ እንቅስቃሴው ላይ ከፍተኛ ድል እየተጎናጸፋችሁ እንደሆነ በእኛም በኩል በሚደርሱ መረጃዎች ለማህበረሰቡ እናሳውቃለን። በተጓዳኝ በብልጽግናም በኩል እንደዛው እየማረክን ነው፣ ፋኖ እጁን እየሰጠ ነው የሚል ነገር አለ። እምድር ላይ ያለው እውነታ ምን ይመስላል? በተለይም በቅርቡ ማስረሻ ሰጤን ተከትለው የሚገቡ ብዙ ሰዎች አሉ። እየገቡ ነው የሚባለውን ነገር እንዴት ነው ሊገልጹት የሚችሉት? እውን እየገቡ ነው ፋኖች? አመሰግናለሁ። ቅድም ነግሬያለሁ አቶ ዘውዱ፣ ፋኖ እጁን አይሰጥም። ፋኖ ወደ ብልጽግና አይገባም። የብልጽግና ተላላኪ የነበረ ሄዶ ይገባል። ያ ደግሞ ፋኖ አይደለም። ትክክለኛው ፋኖ የዓላማ ጽናት ያለው ስለ አማራ ብሎ የወጣ እዚሁ እኛ ጋር ነው ያለ፣ እዚሁ እየታገለ ነው ያለው። ይሄ የተለያየ ሚዲያዎችን ብልጽግና የሚያራግበው የራሱን ሰዎች ማስቀምጦ እኮ እንትን እያደረገ ነው። ፋኖ ናቸው ይሄው እጃቸውን ሰጡ። ሁለተኛ የተለያየ አካላትን ለምሳሌ የቀን ሰራተኛ ሊይዝ ይችላል። የተለያዩ ስራ የሚሰሩት ሰዎችን ይይዝና ፋኖን ያዝን እያለ የሚያሳይበት ሁኔታ ነው ያለው። ትክክለኛው ፋኖ እጅ አይሰጥም። 4 ነጥብ ይሄን ነው የምነግርህ። አመሰግናለሁ። በመከላከያ በኩል እጅግ ቁጥሩ የበረከተ ለእናንተ ደግሞ በተቃራኒው እጃቸውን እየሰጡ እናንተም እየማረካችኋቸው እንዳለ ይገለጻል። ይህንን እንዴት ያረጋግጡልኛል? አሁን መሬት ላይ በተጨባጭ ያለው ምን አለ መሰለህ? አሁን ምን አድርጓል? በፊት በቀን ነው ወደኛ የሚመጣ ነበር። በቀን ሲመጣ
እኛ ቦታዎችን አዘጋጅተን ልንጠብቀውና በወታደራዊ አናገር ያው አናግረን የምንመልስበት ሁኔታ ነው የነበር። እንማርካለን፣ እንደመስሳለን፣ ቁስለኛ የምንይዝበት ሁኔታ ነው የነበር። አሁን ምን አደረገ? በሌሊት ወይንም በጨረቃ ጨረቃ 3 አይነት ጨረቃ አለ። 1/4ኛ ጨረቃ አለች፣ ግማሽ ጨረቃ አለ፣ ሙሉ ጨረቃ አለ። እነኚህን ጊዜያቶች ተጠቅሞ በማታ የሚንቀሳቀስበት ሁኔታ ላይ ነው ያለው። በእችን ሲያደርግ ደግሞ እኛ የራሳችን ዝግጅት አድርገን ነው የምንጠብቀው። ስለዚህ በቀን እንደዛ የመጣ ነው፣ በሌሊት ምን ያክል እንደምንደመስስ እንግዲህ ኢማጂን አንተ ራስህ ተገንዘበው። እጁን የሚሰጥ ነው የሚበዛው። የሚመጡት ደግሞ በጣም የሚገርም ናቸው። ፊት ለፊት እየሮጠ ይመጣል። ከፊት ለፊት ያለውን ስትመጣ ሁለተኛው ሲሮጥ ሁለተኛውን ትመጣዋለህ። በከዘራ እየተመቱ ነው። በከዘራ ሂድ ግባ ይለዋል። እኛ እየያዝን እዚህ ሆነን በወታደራዊ ቋንቋ እያናገርን የምንመልስበት ሁኔታ ነው ያለ እና እጁን የሚሰጥ የሚማረክ የሚሰዋ ከሚገባው በላይ ነው ያለው። የአካባቢውን ህብረተሰብ ውጊያ እኮ አድርገን እኛ ልክ ቦታውን ከተቆጣጠርን በኋላ አስከሬን በአስከሬን ይሆናል። የአካባቢውን ህብረተሰብ ውጡ እያልን እያስወጣን የሚቀብራቸው በጣም ከሚገባው በላይ ነው። አስከሬኑን እንኳን ይዞ የማይሄድ ቁስለኛ ይዞ የማይሄድ የብልጽግና ወታደር ነው ያለው። እኛ ለምሳሌ ከተማ ላይ በከባድ መሳሪያ ስለሚደበድባቸው የተወሰኑ ትንንሽ ከተሞች አሉ፣ የቀበሌዎች። እነሱን ለቀን ስንወጣ የመኪና ባትሪ የቆመ መኪና ይገኛል። የመኪና ቴፕ ሰጥቶ ይዞ የሚሄድ ሱቅ ገብቶ ብር የሚበረብር ይዞ የሚሄድ አምባር፣ ሀብል፣ የህፃናት ልብስ መሸጫ፣ የሴት የልብስ መሸጫ ይህን ይዞ የሚሄድ ያለበት ነው ያለው። ሞተር 2-3 ሞተር እዛ አካባቢ የሚተዳደሩበት ነው ልጆች እንደ ትራንስፖርት እሱን የሚያቃጥል። ሁለተኛ የሆነ ድግስ ለማዘጋጀት ዶቄት፣ በርበሬ ወይንም ሊጥ፣ በሶስተኛ ደረጃ ድል ይኖራል። ያንን ደፋፍቶ ምን ብሎ የሚሄድ ያለበት ሁኔታ ነው ያለው። ስለዚህ የተሸነፈ ሰራዊት ነው። እርግጠኛ ሆኜ የምነግርህ 100% ፋኖ ያሸንፋል። ይሄን ነው የምነግርህ። ከልብ አመሰግናለሁ ኮሎኔል አበራ። አሁን ትናንሽ ልጆች ጭምር ሳይቀር ስልጠና በመስጠት ላይ እንደሚገኝ ነው እንግዲህ ቀደም ሲል እንደገለጹት ብዙዎቹ እጃቸውን እየሰጡ ያለበት ሁኔታ ተስተውለዋል። ህፃናቶችን ሁሉ ወደ ማሰልጠኛ በማስገባት ላይ ነው የሚገኘው። ምናልባት እነዚህ ህፃናቶች ስልጠና ከመግባታቸው አስቀድሞ እንደው በመከላከል በማዳን በኩል እየተደረጉ ስራዎች ይኖሩ ይሆን? አሁን በእኛ አካባቢ ያሉትን ያው ሰብስቦ ይዞ ሲሄድ ኢንፎርሜሽን እናገኝና ምንድነው ብናደርገው በፈጣ አዘጋጅተን ጠብቀን ልጆችን የማስለቀቅ ሁኔታዎች ይህን እየሰራን ያለን። በሁለተኛ ደረጃ አሁን በአፍሪካ በተባበሩት መንግስታት ከ17 ዓመት በታች ህፃን ነው የሚል የአፍሪካ ህብረትም ይሄን ነገር አጽድቆታል። ይሄ ኮንቬንሽን ራሱ ፈርሟል ብልጽግና ወይም በፊት የነበሩት መንግስታት ፈርመዋል። ይሄ ያለ ግን የ15 ዓመት የ16 የ17 ዓመት ህፃናት እየሰበሰበ የሚያስገባ ወደ ግዳጅ ሲገቡ ህዋ ስጡን የሚሉ ገና እናቴ ናፈቀችኝ የሚል ነው፣ ቤተሰቤ ናፈቀኝ፣ ጓደኞቼ ናፈቁኝ የሚሉ ህፃናት ያሉበት እየሮጡ ወደኛ ነው እጃቸው የሚመጡ። ልክ እነሱ ሲሮጡ እንዳይመቷቸው ከኋላ እኛ እዚህ የመከላከል ስራ ነው እየሰራንላቸው ያለን። ስለዚህ የምታየው አሁን ብር ሸለቆ፣ ብላቴ፣ ጦላይ፣ ሁርሶ የሚያስገባው ቢያንስ እንደገና ሾላ የሚባል ቦታ 15 ሺህ 20 ሺህ ያስገባል። 100 ሺህ ነው ባንድ የሚያወጣ። እነኛ 100 ሺህ ግን በጣም ልጆች የመዋጋት አቅም የሌላቸው ለብ ስልጠና የሚወስዱ ስለሆን እኔ በጣም የማዝነው በእነኚህ ልጆች ላይ ዝም ብሎ ስልጣኑን ለማቆየት ገና ይሄ ያረጋ የገበቴ ውሃ አይነት ያለው መንግስት ልጆቹን እንዲህ ያመጣ የሚያስበላቸው ነገር በጣም አሳሳቢ ነው። የዓለም መንግስትም ይሄን ነገር ቢያውቁ መረጃዎች ስላሉ መረጃዎችን በእናንተ በኩል ልከን እናንተ እንድታጋልጡ የማድረግ
የማድረግ ኃላፊነት ይኖራቸዋል። ከልብ አመሰግናለሁ ኮሎኔል አበራ አዛናው። በተለይም ማን ከገባ በኋላ ማስረሻ ሰጤ ብዙ መረጃዎች ያወጣ እንግዲህ እውነት ነው አይደለም የሚለውን እርሱ ይገልጹልኛል እያብራራ ያለበት ሁኔታ አለ። ፋኖን ሻቢያ ያግዘዋል፣ እንደውም የፋኖ አባላቶች ጭምር ከፍተኛ እገዛ ይደረግላቸዋል፣ በህወሓት በኩልም ከፍተኛ እገዛ ይደረግላቸዋል። በዚህ ምክንያት ነው እኔ ከዓላማ ውጭ እየተደረገ ያለ እንቅስቃሴ በመሆኑ ከዛ በመውጣት ትግሉን ትቼ የመጣሁት የሚል ሀሳብ ሰጥቷል። ለመሆኑ ፋኖ ከኤርትራ መንግስት የሚሆን እንደገናም ከህወሓት ጋር የመቆራኘት ጉዳይ ወይም ደግሞ የነሱን ስራ የማስፈጸም ተግባር ላይ ተሰማርተዋል ማለት እንችላለን? ለምንድን ነው ይህንንስ ሀሳብ ሊያነሳ የቻለው ካልሆነ? በጣም ጥሩ። አሁን ምን አለ መሰለህ፣ አፍ ሲከፈት ጭንቅላት ይታያል ይባላል። በሁለተኛ ደረጃ የሰው ልጅ ሲናገር የአቅሙን ያክል ነው የሚናገር፣ የጭንቅላቱን ያክል ነው የሚናገረው። አሁን እኛ እንደው የፈለገ ቢሆን የማንነት እና የድንበር ጥያቄ አለን። አሁን ወልቃይትን ብታይ፣ አላማጣ ብታይ የራሳችን ድንበር ነው የወሰደብን እንዲህ ነው ብለን በዚህ ላይ ትልቅ የሆነ በህዝቡ ላይ ቁጭት አለ። ይሄን በራሳችን በኃይል ተይዟል። በሁለተኛ ደረጃ ከወያኔ ጋር የምንስማማው የዛሬ 50 ዓመት የነደፈው በማኒፌስቶ ላይ ያስቀመጠው ነገር ነው። ለእኛ ስልጣን ትልቅ ተግዳሮት የሚሆንን አማራ ነው። አማራን በምን እናጥፈው? አንደኛ በኢንፍራስትራክቸር፣ ሁለተኛ በኢኮኖሚ፣ ሶስተኛ በኢትዮጵያ ህዝብ እንዲጠላ የማድረግ በካሪኩለም ያልሆነ ካሪኩለም ተቀርጾ አማራ ጡት ቆራጭ ነው፣ አማራ ገዥ መሬት ነው፣ አማራ እንዲህ ነው እየተባለ የሚነዛ የውሸት ትንግርት ነው ያለው። ስለዚህ ይሄን ያደረገ ድርጅት እንዴት አድርገን ነው ከሱ ጋር እኛ የምንደራደረው? አማራን እንዲጠፋ፣ አማራን እንዲወድም፣ አማራ በምድረ ገጽ እንዳይኖር የሚፈልግ ድርጅት ጋር አንደኛ ድርድር አናደርግም፣ አላደረግንም። ምንም የወሰድነው ነገር የለም። ለኤርትራ መንግስት እኮ ለኤርትራውያን አጠቃላይ ለኤርትራ ታጋዮች ማንም ብሔር አማራ ነው ተብሎ ነው የተነገራቸው። ስለዚህ አማራ ጨፍጫፊ ነው፣ አማራ ነው እንዲህ ያደረጋችሁ እየተባሉ ነው የተማሩት፣ እንዲህ እያሉ ነው ያደጉት። አሁን ነው ለካ የተለያየ ብሔር አለ ብለው ግንዛቤ ውስጥ ያስገቡ። ስለዚህ እኛ ከሁለቱ ጋር ምንም አይነት ግንኙነት የለንም። ምንም አይነት የሚሊተሪ ኢኩዊፕመንት የተረከብነውም የያዝነውም ነገር የለም። እድሜ ለአማራ ህዝብ። የአማራ ህዝብ ከጎናችን ነው። የአማራ ህዝብ ስላለ እኛ አማራ ህዝቡን ይዘን ነው ትግል እያደረግን ያለን። በንብረትም ሀሳብ በመስጠትም ሁሉን ነገር በማድረግ የአማራ ህዝብ ውሎ ይደር። በዚህ ነው ይሄን የምነግርህ። አመሰግናለሁ። እንግዲህ ውጤታማ እንደምትሆኑ በቅርብ ጊዜያት ውስጥ ተስፋ እናደርጋለን። ይህ ትግል ተቋይቶ በተለይም የአማራ ህዝብ ካለበት ስቃይና መከራ እንደሚወጣም ተስፋ እናደርጋለን። አንዳንድ ለውትድርና አገልግሎት ከሚጠቅሙትና ከሚያግዙት ውስጥ ፈንጅ እንደሆነ ይገለጻል። ከዚህ ቀደም አንድ ያነጋገርኳቸው የህወሓት ከፍተኛ አመራር የነበሩ ወይም ምክትል ፕሬዚዳንት የነበሩ መስራች ኢንጂነር ግደይ እኛ ከደርግ ጋር ስንዋጋ ፈንጅ እንጠቀም ነበረ፣ በጣም ጥሩ ውጤት የሚያመጣ ነው፣ በትንሽ ስራ ግን ድል የምናገኝበት ብለው ገልጸው ነበር። ፋኖ እርሶ የብቸኛው የኢትዮጵያ ፈንጅ አምካኝ ባለሙያ ከመሆኑ በዘለለም በዚህ ላይ ብዙ ስራ የሰሩ እንደሆነ ይታወቃልና ይህንን የጦር መሳሪያ ለመጠቀም ፋኖች ለምንድን ነው ገቢራ የሚያደርጉት? ለምንድን ነው የማይጠቀሙት? ምናልባት በሳቸውን በኩል የተነሳ ሀሳብ ስለሆነ በዚሁ አጋጣሚ እርሶን ስላገኘው ማንሳት ስለፈለግኩ ነው። እና እየተጠቀማችሁ ነው ወይ? ካልተጠቀማችሁ ለምንድን ነው ይህንን አገልግሎት ላይ የማታውሉት? የመከላከያ ኃይሉ እንደፈለገ በሚጋጋባት ጊዜ መንገድ ላይ በአጥመድም የሆኑ ወይም በየቦታዎቹ እንግዲህ እርሶ ሆኖት ባለሙያ ጉዳዩን የሚያውቁትና እርምጃ መውሰድ ለምን አልተቻለም? ወይስ እየተወሰደ ያለ ነገር ይኖር ይሆናል? እሺ፣ አመሰግናለሁ አቶ ዘውዱ። በመጀመሪያ ደረጃ ያሉትን እነኚህ ጸረ ሰውና ጸረ ተሽከርካሪ ፈንጂዎች
እኛ ምንድነው ሞዲፋይ አድርገን ነው በእጃችን ላይ ጸረ ሰውና ጸረ ተሽከርካሪ የሚባል ነገር የለም። ነገር ግን እኛ በምናዘጋጀው ቤት ውስጥ በሚዘጋጅ ኢኦዲ እና አይኦዲ የሚል የነገር ያለው ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ የሚባል አለ። ስለዚህ ለምሳሌ ተተኩሰው ሳይፈነዱ የቀሩ የከባድ መሳሪያ ሸሎች ይኖራሉ። እሱን ተጠቅመን የምናዘጋጀው አለ። በራሳችን ነው የምናዘጋጀው ሞዲፋይ አድርገን። አሁን ከዚህ በፊት 5-6 ቦታ ላይ ሞክረን ውጤታማ ሆነናል። አሁን ደግሞ የበለጠ ውጤታማ ለመሆን በቤተ ሙከራ ይሄን ነገር እየሰራን ነው በብዛት። ስለዚህ በጣም አስፈላጊ በጣም ጥሩ ውጤት የሚያመጣ መሆኑ ማንም ያውቀዋል። አሁን ባደረግናቸው 6 ቦታ ላይ ከፍተኛ ቋራ ላይ ተጠቅመናል። ኩራባስ የሚባል ቦታ ላይ ተጠቅመናል። አሲን የሚባል ቦታ ላይ ተጠቅመናል። የተለያየ ቦታ ላይ ተጠቅመናል። ስለዚህ ውጤታማ ነው የሆንን በዛ። አሁን ከዛ የበለጠ ውጤታማ ለመሆን ስራዎችን እየሰራን ነው የምልህ። ኦኬ፣ በጣም አመሰግናለሁ። እንግዲህ ምናልባት በሳቸው በኩል ከልምድ አኳያ ያቀረቡት ሀሳብ ነበር ቃለ ምልልስ አደርግ። ለዚህም ነው ለተመልካች አድማጮቻችን በዛን ጊዜ የተነሳ ሀሳብ ስለሆነ ለእርሶም ይህንን ለማንሳት የተገደድኩት። ከልብ አመሰግናለሁ። ኮሎኔል አበራ አዛናው፣ በተለይም ይህ ውጤት እንዲመጣ ከውጭው የሚገኙት ኢትዮጵያን ዲያስፖራዎች ምን ይጠብቃሉ? ምን መልእክት አለዎት? ምን ማድረግ አለባቸው? ውጭ ያለው ዲያስፖራ አሁን አንድነቱ ሲበሰር አንደኛ በሀሳብ፣ ሁለተኛ በጉልበት፣ ሶስተኛ በኢኮኖሚ ይህን ነገር እንዲደግፉን፣ እነሱ ከደገፉን፣ እነሱ ይህን ነገር ካደረጉልን ህዝባችን ከእጃችን ላይ ነው ያለው። ስለዚህ ትግላችን ቶሎ ጨርሰን ሀገራችን በአስቸኳይ የምንገነባበት፣ ኢትዮጵያን አንድ የምናደርግበት፣ ብሔር ብሔረሰቦች በአንድ ላይ የሚኖሩበት፣ እኔ እበልጣለሁ የሚል ማንም ብሔር አይኖርም፣ ሃይማኖትን እኩል አብረን የምናይበት ጊዜ የሚፈጠርበት ሁኔታ ይመጣል የሚል ሀሳብ ነው ያለኝ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ኮሎኔል አበራ አዛናው፣ ምናልባት ለመጨረሻ ተጨማሪ መልእክት ካሎት ለፋኖችም ይሁን በሀገር ውስጥ ለሚገኙ ኢትዮጵያኖች አጠር ያለ መልእክቶን እንዲያስተላልፉ እድሉን ሰጥቶታለሁ። አሁን ለጊዜው የብልጽግና ወታደር ሆነው የተለያየ ስራዎችን የሚሰሩ በከፍተኛ ማዕረግ ያሉ አካላት ከዛም በታች ያሉት ኑ ወደ ፋኖ ግቡ፣ ፋኖ ጋር ተቀላቀሉ፣ ትግላችን ያማረ ነው። ስለዚህ ተጠያቂ አትሆኑም። የማትመጡ የሆነ ነገር ከዛ ሆናችሁ በአማራ ህዝብ ላይ የሚቀልድ አማራን የሚጨፈጭፍ አማራን የተለያየ ሰቆቃ የሚያደርስ ካለ ግን ከተጠያቂነት ወደኋላ ስለማትሉ ሁሉን ነገር ተውትና ወደኛ ግቡ። ምንም ተጠያቂነት ሳይኖረን ሀገራችን አብረን እናልማ የሚል ነው የኔ መልእክቴ። ከልብ አመሰግናለሁ። ኮሎኔል አበራ አዛናው የእዝ ወታደራዊ አመራር። በቀጣይ እንግዲህ ጥሩ ዜና እንደምናገኝ ከእርሶ እንጠብቃለን። ለጊዜዎት ጭምር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም አቶ ዘውዱ ታንኪዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ከኮሎኔል አበራ አዛናው ጋር እያደረግነው አጠር ያለ ውይይት ይህን ይመስል ነበር። ኢትዮጵያ ሀገራችን ካለችበት ምስቅልቅል ችግር ማውጣት ይቻል ዘንድ በተቻለ መጠን ሁላችንም የበኩላችንን ጥረት ማድረግ ግን ይጠበቅብናል። አሁን ነገሮች እየገፉ ኢትዮጵያም በቀጣይ የምናያቸው መልካም ነገሮች ይገጥሙናል የሚል ተስፋ አለን። እንግዲህ በቀጣይ ደግሞ ሌሎች መረጃዎችን ይዤላችሁ እመጣለሁኝ። ለጊዜው ይህንን ዝግጅት በዚህ ቋጨን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው